አቡነ ገብረ መንፈስ ቅዱስን በረከታቸው ለሁላችን ትድረሰን። ገድላቸው ላይ አንድ ታሪክ አለ። አንድ በጣም ምግባረ ብልሹ የነበረ መነኩሴ ነበር። በጣም ምግባረ ብልሹ ቢሉት ቢሰሩት የማይለወጥ ማለት ነው። እና ከዕለታት አንድ ቀን የአቡነ ገብረ መንፈስ ቅዱስ ተአምር ሲነበብ ሰማና በልቡ ነው፣ በአፉ ራሱ አላወራው፣ በልቡ እንዴት ያሉ ጻድቅ ናቸው እንደው አንድ ቀን ብዘክራቸው ብሎ አሰበ። መንገድ ላይ ሲሄድ ሽፍቶች አገኙትና ቀጥቅጠው ገደሉት እዛው። ነፍሱን መላእክተ ጽልመት ይዘውት ከእግዚአብሔር ፊት ፍርድን እንድትቀበል ሲሄዱ አቡነ ገብረ መንፈስ ቅዱስ መጡና ቆሙ። ምን ፈልገህ ነው ጻድቁ የመጣው ብሎ እግዚአብሔር ጠየቃቸው። እቺ ነፍሴ አቡነ ገብረ መንፈስ ቅዱስን በረከታቸው ለሁላችን ትድረሰን። ገድላቸው ላይ አንድ ታሪክ አለ። አንድ በጣም ምግባረ ብልሹ የነበረ መነኩሴ ነበር። በጣም ምግባረ ብልሹ ቢሉት ቢሰሩት የማይለወጥ ማለት ነው። እና ከዕለታት አንድ ቀን የአቡነ ገብረ መንፈስ ቅዱስ ተአምር ሲነበብ ሰማና በልቡ ነው፣ በአፉ ራሱ አላወራው፣ በልቡ እንዴት ያሉ ጻድቅ ናቸው እንደው አንድ ቀን ብዘክራቸው ብሎ አሰበ። መንገድ ላይ ሲሄድ ሽፍቶች አገኙትና ቀጥቅጠው ገደሉት እዛው። ነፍሱን መላእክተ ጽልመት ይዘውት ከእግዚአብሔር ፊት ፍርድን እንድትቀበል ሲሄዱ አቡነ ገብረ መንፈስ ቅዱስ መጡና ቆሙ። ምን ፈልገህ ነው ጻድቁ የመጣው ብሎ እግዚአብሔር ጠየቃቸው። እቺ ነፍሴ እኔ ናት አለ። እንዴት ብለህ ስራዋን አይተኸዋል? ኃጢአቷን ተመልክተዋል አለ። አዎ ኃጢአቷን አይቻለሁ፣ የምትመለከተውን ነገር በሙሉ አይቻለሁ። ግን አሉ አቡነ ገብረ መንፈስ ቅዱስ እድሜ ብትሰጠው ኖሮ እኮ በሐሳቡ ዘክርሃለሁ ብሎ አስቦ ይነበራል። ስለዚህ በፍጹም አይሆንም አለ። ይሄ አይደንቃችሁ? ጠበል ቤት ውስጥ ነው የሚቀመጠው ወይስ ውጪ ነው የሚቀመጠው? አረ ንገሩኝ። ለምንድን ነው ቤት ውስጥ የማይቀመጥበት ምክንያት ታውቃላችሁ? ቤት ውስጥ የማይቀመጥበት ምክንያት ምንድን ነው? ሰዎች ቤት ውስጥ ሆነን ምን እናደርጋለን? ብዙ ሐሜት እናማለን። አናማ? በጣም ወሬኞች ነን አይደል? በጣም እናማለን። እና ለምሳሌ ጠበል ግን የተለየ ነው። ውሃ በጣም እግዚአብሔር ከፈጠራቸው ፍጥረታት በጣም አስገራሚ ነው። እኛ ራሳችን 70% ምንድን ነን? አረ ንገሩኝ። ውሃ ነን አይደለም? ለምሳሌ ውሃ አምጥታችሁ ብርጭቆ ላይ ቀድታችሁ ጸሎት አድርጋችሁ እፍ ብላችሁ ስትጠጡት አትድኑ? አትፈወሱ? ውሃው በጣም የሚገርማችሁ አባቶቻችን ምናማው ሐሜት ውሃውን ያረክሰዋል፣ ማለትም ጠበሉን ያረክሰዋል። ስለዚህ ያድነናል ብለን የምንጠጣው ጠበል በሽተኛ ሊያደርገን ይችላል። ስለዚህ